እኔን ክብሬን የሚነካ ነገር እንደዛ አይነት ፕራንክ አልጋ ላይ ምናምን ማን ነው መብት የሰጣቸው እንዴ? ምን አውቃለሁ እኔ ምን እንደተፈጠረ ምን አውቃለሁ? ምክንያቱም ከኔ በፊት የነበረች ጓደኛው ናት። ከዚህ በፊት አብረው ቲክቶክ ሰርተዋል ምናምን ሰው ከዚህ በፊት አልፌዋለሁ። ይሄ ነገር ይሁን ምናምን ብዬ አልፌዋለሁ። አሁን ግን አላልፈውም በጭራሽ። ከዚህ በኋላ ለሶሲም ሆነ ለብሩኬም ሆነ ተደርባችሁ አንድ ስሜ እንድጠሩ አልፈልግም። በቃ መብቴ ነው። ሀይሚ እንግዲህ ስለባለፈው ነገር በዚህ መልኩ በዝርዝር ተናግራለች። ስሜ እንዲጠራም አልፈልግም፣ በተለይ በሶሲ ጉዳይ። ሀይሚ ለማስታረቅ በትክክለኛው መንገድ መታሳለ፣ ነገር ግን ሶሲ በጎን ደግሞ ብሩክን እያገኘች ከኋላ ከስር እየተከተለች አለቅም ብላ እንግዲህ ሙጭጭ አርጋ ይዛለች፣ ብሩክን ማለት ነው። ምን እንደምትፈልግ አላቅም። እዚህ ጋር ደግሞ ዳኒ አክት እያደረገ ይገኛል፣ ብሩክን ለማናደድ ማለት ነው። ዳኒ ደግሞ ርቀትህን ጠብቀህ ነው መተወን ያለብህ። ከዚህ በኋላ ቪዲዮ ሊረዝም ሊያጥርም ይችላል። ቢሆንም ራስህን እንዴት ነው ርቀትህን ጠብቀህ ነው መተወን ያለብህ። ሀይሚ እንዲህ አይነት ነገር እንደማትወድ ቪዲዮቿን ከዚህ በፊት አይተሃል ብዬ አስባለሁ። እና ከማንም ጋር መለጣጠፍ አትፈልግም ሀይሚ ማለት ነው። ራሷን ችላ ነው መሰራ። ስለዚህ ራስህን ችለህ ተውን ማለት ነው ዳኒ። እዚህ ጋር ደግሞ ሶሲ አክት እያረገች ምንድነው ፍላጎትሽ አንቺ? ለምንድነው ከብሩክ ጋር የምትመጪው? ምን እያደረግሽ ነው? ብሩክን እኔ ማግኘት ከፈለግኩ እኔ በግል ያላገኘውም እንዴ? ምን እያረግሽ ነው ብላ ስትላት ደግሞ እዚህ ጋር አክት እያረገች ትስቃለች ማለት ነው። እና ብሩክ ደግሞ ምን ችግር አለው አብሬ ብመጣ ብሏል ማለት ነው። ያንተ መምጣት ምንም ችግር የለውም፣ ከእሷ ጋር አብራችሁ እንደዚህ ስትመጡ ነው ችግሩ ማለት ነው ብሩክ። እና ብቻ ግን አሁን ዳኒና ብሩክ ደግሞ ማለት ነው ልክ እልክ እየገቡ ነው ያለው። ምክንያቱም ዳኒ እያደረገ ያለው በጣም ይደብራል። አይመጥንም ማለት ነው። ማለት በቃ የማይመጥን ስራ ነው እየሰሩ ያሉት እና ሀይሚን ጸጉሯን ይነካካል ምናምን በጣም የሚደብር ማለት ነው። ስለዚህ ልክ ናት ለፍዳኒ ስራም ቢሆንም እንኳን በስነ ስርዓት ርቀትህን ጠብቀህ ነው መተወን ያለብህ። ሶሲ እንግዲህ በቃ አላማዋ አንድና አንድ ማለት ከዳኒ ጋር ተጣልታ ሳይሆን 2 ዓመት አብራ ለኖሮች ፍቅረኛዋ ሳይሆን እንደዚህ ተጨንጋ ተጠባ ለብሳ ምናምን ራቁቷን እየመጣች ያለችው ለማን እንደሆነ እንግዲህ ግልጽ ነው ማለት ነው። ታዲያ ይሄን የማይመጥን ስራ ቢያንስ እንኳን ማሳጠር ያለባቸው ሀይሚና ብሩክ ናቸው ብዬ አስባለሁ። ነገር ግን ሀይሚ ለማስተካከል ስትሞክር እሷ በጎን ብሩክን ይዛ ደውላ ዛ እየመጣች ስለሆነ በእንደዚህ አይነት ነገር ችግሩ ይፈታል ማለት ከባድ ነው የምር ማለት ነው። እና እንግዲህ የብሩክ ወንድምን ቪዲዮን እያዩት እነሱ ቪዲዮ አስተያየት እየሰጡ እያየው ነው። እና እናንተም እንግዲህ ማለት ቢያንስ እንኳን ከካሜራ ጀርባ ብሩክንም ሀይሚንም በማናገር ይሄን ከዚህ ነገር ውስጥ እንዲወጡ ነው ማድረግ ያለባችሁ ብዬ አስባለሁ። መላኩና ሀብትሽ ማለት ነው። ምክንያቱም በቃ ማለት በእንደዚህ አይነት ነገር ይሄ ነገር ከቀጠለ ሀይሚ ትናንትና በጣም ተናደለች፣ የመጨረሻ ማለት ነው። ማለት በጣም የተናደደችበት ምክንያት በቃ ሶሲ እያደረገችው ያለችው ነገር እዚህ ጋር እውነቱ ሲናገር ማለት ነው። ሶሲ ከጓደኛዋ ጋር ተጣልታ ሳይሆን የሆነ ትንሽ ግጭት ሊኖር ይችላል። ዳኒ ቪዲዮ አስደብሮት ሊሆን ይችላል ልክ እንደ ሀይሚ ማለት ነው። ነገር ግን ቢሆንም አሁን ዳኒ ጋር እየታየ ያለው የቪዲዮ ስላስደበረው ሳይሆን ሌላ አዲስ ጣጣ አዲስ ትወና ገብቷል ማለት ነው። ይሄ ደግሞ ለጨረቃዎች አይመጥንም፣ በተለይ ለሀይሚ አይመጥንም ማለት ርቀቱን ጠብቆ ነው መተወን ያለበት። ይደብራል ማለት ነው። እና ሶሲም እኮ ብሩክ ላይ እንደዚህ የምትለጣጠፈው እሷ ናት። ባለፈውም በግድ እያስገደደች እንደዚህ ስታደርግ የነበረችው እሷ ናት እንጂ አንድ ቀንም ቢሆን ብሩክ የሶሲን ጸጉር እኔ ሲያስተካክል አይቼ አላቅም የምር ማለት ነው። እና በግድ ነው ሴቶቹ የሚለጠፉበት። ፕራንክ ለመስራት ብሎ ዟቸው ይመጣል ብሩክ። በግድ እየተለጣጠፉ በቃ የኖረውን ናፍቆታቸውን ነው የሚወጡ ማለት ነው። እና የምሬን ነው ምላቸው አንዳንድ እየገረመኝ ማለት ነው እንጂ እንደዚህ ልበሽ እንደዚህ ጸጉርሽ ምናምን ብሎ አያውቅም። ብሩክም ራሱ ስርዓት ያለው ልጅ ነው ማለት ነው። ነገር ግን አሁን እዚህ ጋር ዋናው ትልቁ ችግር የብሩክ ችግር ምንድን ነው? ለምን ሶሲ ያገኛታል? ለምን ያገኛታል? በቃ ማለት ይሄን ነገር እኮ ያመጡት ሶሲና ብሩክ ስለሆነው ይሄን ነገር በቃ ማስቆም አለበት ብሩክ። አሁን ሀይሜ እዚህ ጋር ችግር ለመፍታት ሁለቱን አገናኝታ አስታርቃ ለመውጣት ነው የፈለገችው። ከዛ በኋላ የኔና የብሩክ ጉዳይ የራሳችን ፕራይቬት ነው ብላለች።
ብላ ነው የመጣችው። ብሩክም ትናንት በእኔና በሀይሚ መሀል አትግባ አያገባህም ብሎ ሲገፈትረው ነበር። ብሩክ ደግሞ መጠንቀቅ አለብህ ማለት ሰበብ ሊሆናችሁ ይፈልጋሉ የምር ማለት ነው። አሁን ትናንትና እኔ ፈርቻለሁ ማለት ዳኒን ሲወረውረው እንዲያው ቢወድቅስ ጥርሱ ቢረግፍስ? መቼስ ጠብ መግባታቸው መጣላታቸው እስር ቤት እንዳትገቡ የምር በእንደዚህ አይነት ስራ እንደው ቢቀርባችሁ ይሻላል። እንደው ስንት የሚሰራ ስራ እያለ እንደው አሁን እኮ ሶሻል ሚዲያው እያያችሁት ነው። ሁሉ ቦታ ጭቅጭቅ፣ ሁሉ ቦታ ጠብ፣ ሁሉ ቦታ በቃ መደባደብ ነው፣ ድብድብ ነው። ምን እየተሰራ እንደሆነ እኔ ግልጽ አልሆነልኝም ማለት ነው። የምር የስራው ጸባይ ቢሆንም ግን በእንደዚህ አይነት መልኩ ሶሻል ሚዲያ አሁን በሙሉ ጠቅላላ መደባደብ ነው። ታዲያ ብሩክ ይሄ ልጅ በአንተ ሰበብ እንዳይሆንብህ መጠንቀቅ አለብህ ማለት ነው። ብሩክ ለምን ቢባል እየሄደም የሚነካው እሱ ነው ማለት ረፍ እያለ እጁን እንትን የሚልበት ዳኒ ነው ነገር ስለሚፈልግ ማለት ነው። እና ሀይሚን በዚህ በጎን እንደዚህ ያደርጋል። ብሩክን ደግሞ ረፍ ሀይሚን እንዳትናገራት እያለ ብሩክ የመናገር መብት አለው። ይሄን የሚያደርገው ዳኒ ለመመለስ ነው፣ ብድር ለመመለስ እና አክት እያደረገ እንደገና ደግሞ እነሱን ታያቸው ለአንቺን የትልቅ ቦታ አለኝ ወድሻለሁ የኔ ቆንጆ ምናምን እያለ ማለት ነው። ዳኒ የሶሲንና የብሩክን ጉዳይ ደርሼበታለሁ ጊዜው ሲደርስ እነግርሻለሁ እያለ ደግሞ አሁን ለሀይሚ ሌላ የቤት ስራ ሰጥቷታል። ታዲያ ሀይሚ እኮ እንጂ ከምንም በላይ ብሩክን ጠንቀሽ ስለምታውቂው እንደዚህ ስለተባልሽ ምንም እኔ አምነዋለሁ ማለት አለብሽ። ግን ደግሞ አሁን ይሄ ቪዲዮ ስለተሰራ ሀይሚን እንዴት ነው እጅግሯን ይዟታል ሀይሚ ማለት ነው። እንዳትናገርም ስለ ብሩክ እንትን እንዳትልም ይሄ ቪዲዮ ነው አስሮ ያዛትና፣ ነገር ግን ከምንም በላይ ብሩክን አንቺ ስለምታውቂው ከኋላውም ከፊቱም የተደበቀ ላይፍ አይኖረውም፣ ኑሮትም አያውቅም። ምክንያቱም እናንተ ሁለታችሁ ግልጽ በግልጽ ስለሆነ እየመጣችሁ የነበራችሁት 1 ዓመት አሳልፋችሁ 2ኛ ዓመታችሁን ይዛችኋል። ዳኒ የሶሲንና የብሩክን የተደበቀ እንትን አወጣዋለሁ ደርሼበታለሁ ጊዜው ሲደርስ እያለ የሚለው ለራሱ ለቪዲዮ ለትወና ነው እንጂ ብሩክ ጨዋልሽ እንደሆነ ግልጽ ነው። ይሄን ሀይሚ ጠንቅቃ ታውቃለች። ንገረኝ ስትል የነበረችው ማወቅ ፈልጋለሁ ስትል የነበረችው ለማወቅ ያክል ሊሆን ይችላል እንጂ በፍጹም ማለት ነው ይሄ ምንም ነገር ስለማይኖር ማለት ነው። ብሩክ ለሀይሚ የተደበቀ ምንም ነገር አይኖረውም ማለት ነው። ሲቀጥል ደግሞ ማለት ሀይሚ ትክክል ናት ማለት ከዚህ በፊት በፕራንክ ስበብ ብዙ አሰቃይተውኝ ብዙ ነገር ብለው ይቅርታ አድርጌላቸዋለሁ። አሁን ደግሞ በቃ አልጋ ላይ ሆነው ምን እንዳስብ እንደፈለጉ እኔ ያልሆነ ነገር ተናግሬ የኔን ስም ለማጥፋትም ተፈልጎ ይሆናል። ለምን እንዲህ እንዳደረጉ ግራ ነው የሚገባኝ። ለዚህ ደግሞ በቃ ጊዜ ይፈታዋል። አሁን የእናንተ ታረቁ ብላ ነበር የመጣች። ሶሲ ለመታረቅ አይደለም የመጣችው ሲጀመር። አሁን መታ ሶሲ እስኪ ከዳኒ ጋር ምን አወራች ማለት ሲጀመር ለሀይሚም እንደው ጊዜ አልሰጧትም። ሀይሚ ለማስታረቅ መታ ነይ ከፍቅረኛሽ ጋር ታረቂ፣ በእኔ ምክንያት ነው የተጣለውት ብለሻል፣ ስለዚህ ነይ ታረቂ ብላ ስትላት እነሱ ሌላ ዳኒም ሌላ ነው የሚያወራው። ታያት ነው የሚለው፣ ትቻታለው ነው የሚል፣ ለአንቺ ትልቅ ቦታ አለኝ ነው የሚል። የዳኒ ደግሞ የሚገርመው ማለት ነው በሳቅ ነው የሚገልና ሶሲ ለመታረቅ ሳይሆን የመጣችው በቃ እንዴት ነው በር ላይ ቁማ ማለት ነው። ከብሩክ ጎን ሆነ ከብሩክ ደግሞ አጠፋም ማለት ነው። ከብሩክ ጎን ቁማ ስርዓቷን እንኳን አትጠብቅም። ቆይ እንጂ ማለት ብሩክን ሳትደገፍ ብሩክን እጁን አንቃ ሳትይዝ መቆም አትችልም። እንዴት ነው እንደ ሀይሚ እንደዚህ መቆም አትችልም? ራሷን ችላ እንዲው በስርዓት ስለብሳ ለምንድን ነው የማትመጣ? በጣም ተመልካችን በጣም እየደበረው ያለ የሶሲ አክት ነው ማለት ነው። እንደዚህ እየለበሰች እየመጣች የቁንጅና ውድድር ነው እንዴ? በጣም 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 ተመልካችን እያስደበረች ያለችው ከራሴ ጀምሮ ማለት ነው። በቃ የሶሲ አለባበሷና የሶሲ አክት የምታደርገው እንዴ ምን እናድርጋት? ምን አርጉኝ ነው የምትለው? ታዲያ ለዚህ እኮ ታዲያ ብሩክና ሀይሚ ነው መንቃት ያለበት። ስለዚህ ጨረቃዎች ይሄን ነገር ማስቆም አለባችሁ። ወደ ራሳችሁ ተመለሱ። ህይወታችሁ በዚህ ልክ መበጥበጥ አለበት ብዬ አላስብም። እነሱ መታረቅ ከፈለጉ በግላቸው ይታረቁ። የ2 ዓመት ፍቅረኛዋ ነው። ከሱ ጋር ተጣልታ ሳይሆን የእሱ አላማ ግልጽ ነው። ዳኒ ደግሞ ስነ ስርዓት ግን ይዘተውን ማለት ነው በጣም